በሳል መሆኑትን እንዴት ነው የሚያውቁት? ብስለት እድሜ ሳይሆን አስተሳሰብ ነው። አንድ ሰው በሰለ ብለን ስንል ምልክቶች አሉት። እነዛም ምልክቶች ነው ዛሬ የምናየው። ቤተሰቦቼ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉት እጋብዛችኋለሁ። ስለዚህ አንድ ሰው በሰለ ስንል እድሜው ስለጨመረ በሰለ ልንለው አይገባም፣ አይሆንም። ስለዚህ በሰለ የምንለው አንደኛ ስሜቱን መቆጣጠር ሲችል፣ በቁጣ ወይም በችኮላ ውሳኔ መስጠት ሲያቆም፣ ሌሎቹን ማዳመጥ ሲችል። በጣም የበሰሉ ሰዎች አዳማጮች ናቸው። ከማዳመጥ ጀርባ የሚገኝ ነገሮች ስላሉ ማለት ነው። እና ለመመለስ ሳይሆን ለመረዳት መስማት ያስፈልጋል። ስህተትን መቀበል፣ ተሳስቻለሁ ማለት በጣም በቃ የበሰሉ ሰዎች ምልክት ነው ማለት ነው። ከተሳሳቱ ማለት ነው፣ ሳይሳሳቱ አይደለም። ከተሳሳቱ ተሳስቻለሁ ማለት፣ ትዕግስትን ማድረግ፣ ራስን ከሌሎች አለማነጻጸር። የበሰሉ ሰዎች የራሳቸውን ከሌላ ሰው አያነጻጽሩ። በጣም ከባድ በብዙ ሰዎች ላይ የሚታይ እርስ በርስ ማነጻጸሪያ ማለት ነው። ራሱን ከሌላ ሰው ጋር አያነጻጽርም። ሰላም ከክርክር ይልቅ ሰላምን ይመርጣል። ኃላፊነትን ይወስዳል። ድንበሩን ያስቀምጣል። ድንበር በጣም ወሳኝ ነው። በጣም ብዙ ጊዜ እኔ አሁን ቅርብ ጊዜ ነው የተማርኩት። ድንበር ለሁሉ ነገር፣ ለስጦታም፣ ለመርዳትም፣ ከሰው ጋር ባለን ግንኙነት ሚስጥራችንን ለመንገር በቃ ድንበር ያስፈልጋል። ድንበርህን አልፈ ብዙ ነገር ካረግ እነዛ የሚመጡ ሰዎች ለጥቅማቸው ድንበርህን ይጥሱታል። ስለዚህ መጠንቀቅ መቻል አለብን ማለት ነው። ለራስ ጊዜ መስጠት። የበሰለ ሰው ምልክቱ ለራሱ ጊዜ ይሰጣል። ብዙ ጊዜ የራሳችንን ነገር ትተን የሰዎችን ነገር በመጠገን የሰዎችን ነገር በማስተካከል የምናሳልፍ ሰዎች አለ። ከዛ ድንበራችንን ሲጥሱ በጣም እናናደዳለን። በራሳችን መንገድ እኔ በጣም ብዙ ነገሮች በራሴ ጥሩ አረኩ ብዬ በምለው ነገር ብዙ ነገር ውስጥ መጥተዋል። በእርግጥ ነገሮችን አሁን በጣም እየተማርኩበት ስለሆነ ነገ ከነገ ወዲያ ይስተካከላል ብዬም አስባለሁ። ከተሞክሮ ደግሞ ልምድ ይወስዳል። የትላንትና ውድቀታችንን ለዛሬ ማስተካከያ ይሆናል ማለት ነው። ሰዎችን በክብር ማየት፣ የረጅም ጊዜ አስተሳሰብን ማስተካከል፣ ራስን መቆጣጠር፣ ቀላል ነገሮችን ማድነቅ በጣም የበሳሎች ሰዎች ምልክቶች ናቸው ማለት ነው። እንግዲህ ቤተሰቦቼ እናንተ እነዚህ ነገሮች ካሉባችሁ የበሰላችሁ ሰዎች ናችሁ። በሳል ማለት በእድሜ አይደለም በአስተሳሰብ ነውና የበሰሉ ሰዎች ጋር አብረን ስንሆን ብዙ ተሞክሮ ልናገኝ እንችላለንና ይህንን ተጠቀሙበት ቤተሰቦቼ። አመሰግናለሁ።